አርዕስተ ዜና የቅድስት ቤተክርስቲያንን ተልእኮ የሚረዳ ትውልድን ለማፍራት ስርዓተ ትምህርት ቀርጾ እየሰራ እንደሚገኝ ማህበረ ቅዱሳን አስታወቀ። የአብነት ተማሪዎች አሁንም በስጋት ውስጥ መሆናቸው ተገለጸ። ካህናት ልምዶቻቸውን እርስ በርስ በመለዋወጥ የንስሐ ልጆቻቸውን መንፈሳዊት ማጠናከር እንዳለባቸው ተጠቆመ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ማነኝ። አብራችሁን ቆዩ። የቅድስት ቤተክርስቲያንን ተልእኮ የሚረዳ ትውልድን ለማፍራት ስርዓተ ትምህርት ቀርጾ እየሰራ እንደሚገኝ ማህበረ ቅዱሳን አስታወቀ። ስርዓተ ትምህርቱ የሚጠበቅበትን ውጤት ለማስመዝገብ የባለድርሻና አጋር አካላት ርብርብ ያስፈልጋልም ተብሏል። ሀብቴ ብርሃኑ ዝርዝር አለው። ማህበረ ቅዱሳን ትምህርት በማስተማር ስልጠና በማሰልጠን እንዲሁም በአገልግሎት ውስጥ በማሳተፍ የቅድስት ቤተክርስቲያን አሁናዊ ሁኔታን የሚረዳና ከስጋትም የሚታደግ ትውልድ ለማፍራት ዘርፈ ብዙ ተግባራትን እያከናወነ ነው። ከነዚህም ውስጥ በከፍተኛ ትምህርት ተቋማት እየሰራቸው ያሉ ስራዎች ተጠቃሽ ናቸው ሲሉ ዲያቆን ባህሩ ብርሃኑ ያስረዳሉ። ማህበረ ቅዱሳን ትውልድን ለመቅረጽ ከተመሰረተበት ዓላማም አንጻር በከፍተኛ ትምህርት ተቋማት ላይ ስርዓተ ትምህርት ቀርጾ እያስተማረ እስካሁን ይገኛል። አሁንም በአዲስ ተቋማዊ ለውጥ ስርዓተ ትምህርቱን ከልሶ ሙሉ ሰብዕና የሚገነባ ስርዓተ ትምህርት በማዘጋጀት አሁንም እያስተማረ ይገኛል ማለት ነው። ካህናት የቤተሰብ ላይ እንዲሰሩ የትውልድ ምንጩ ቤተሰብ ላይ ስለሆነ ህጻናትና ወጣቶች ከቤተሰብ ነው የሚወጡት። ስለዚህ እነዛን ቤተሰብ ኦርቶዶክሳዊ ቤተሰብ ላይ በደንብ በመስራት ኦርቶዶክሳዊ ክርስትናን የሚረዳ ትውልድ ማፍራት ይችላል። ስለዚህ ቤተሰብም ላይ ይሰራል ማለት ነው። ማህበሩ እየሰራ በሚገኘው ኦርቶዶክሳውያን ወጣቶችን የማፍራት ተግባር ለገጠሙት ተግዳሮቶች መፍትሄ መስጠቱን ጨምረው አንስተዋል። ከፍተኛ ትምህርት ተቋማት ሌሎችም ቦታዎች ላይ በአግባቡ ትምህርታቸው ተምረው ተከታትለው ያለው ሁኔታ አንዳንድ ቦታዎች ላይ የሚያስቸግርበት ሁኔታ ለምሳሌ የመማሪያ ቦታ እጥረት፣ የመምህራን እጥረት እንደዚህ ያጋጥማሉ። ያው ከሚመለከታቸው አካላት ጋር በመነጋገር መፍትሄዎች ይሰጣሉ። ለምሳሌ መማሪያ ቦታዎች መምህራን በማሰልጠን ያው እንደ ማህበርም ብዙ የመምህራን ለማፍራት የተለያዩ ስልጠናዎች በማዘጋጀት የመማሪያ ቦታዎች ችግር ለመፍታት ብዙ ጥረቶች ተደርገዋል። ጉባኤ ቤቶችም አብነት ቤቶችም ያው ለማጠናከር አዳዲስ በሌለባቸው በመመስረት ያንን የማጠናከር ስራዎች ተሰርተዋል። አያይዘውም እየተከናወነ ያለው ተግባር ውጤታማ እንዲሆን የባለድርሻ አካላት ሚና ትልቅ መሆኑን አስረድተዋል። አንደኛ ክርስትናን በአግባቡ የተረዳ ትውልድ ይፈጠራል፣ ይጠበቃል። ሁለተኛ የሀገሩን ቤተክርስቲያኑን የሚወድ ትውልድ ይፈጠራል። ተግባራዊ ክርስትናን በህይወት የሚኖር ትውልድ መፍጠር ይቻላል ማለት ነው። ባለድርሻና አጋር አካላት ጋር ብዙ ይጠበቃል። የሚመለከታቸው አካላት ጋር ከሀገረ ስብከት እስከ ጠቅላይ ቤተ ክህነት ያለው አጠቃላይ የግቢ ጉባኤም የትምህርት ቤትም የጉባኤ ቤቶችንም አገልግሎት መደገፍ የሚጠበቅባቸው ቦታ በማዘጋጀት መማሪያ ቦታዎች። የአብነት ተማሪዎች አሁንም በስጋት ውስጥ መሆናቸው ተገለጸ። ባሳለፍነው ሳምንት በወልዲያ ታፍነው የነበሩ የአብነት ተማሪዎች የተለቀቁ ቢሆንም አሁንም ስጋት ውስጥ መሆናቸው ተገልጿል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። በወልዲያ ከተማ ባሳለፍነው ሳምንት በርካታ የአብነት ተማሪዎች ታፍነው እንደነበር የሚታወስ ሲሆን አሁን ላይ መለቀቃቸውን ከወረዳ ቤተ ክህነት ስራ አስኪያጅ ያገኘነው መረጃ ያመለክታል። ተማሪዎች ናቸው በቤተ ጉባኤ ያሉ ብለን ደብዳቤ ጽፈን እንዲወጡ ተደርጓል። አንድ ቦታ ወደ 8 ልጆች አንድ ቦታ ደግሞ ወደ 13 የሚሆኑ ልጆች ነበሩ። ያው በአድራሻቸው ከየደብሩ ያለው ደብሮቹ እንዲጽፉ የነሱ ልጆች ለመሆናቸው እንዲጽፉ አድርገን ወዲያው እንዲለቀቁ አድርገናል። ቤተ ጉባኤያቸው ተመልሰዋል። ወደ 30 የሚሆኑ ተማሪዎች ነበሩ። ያው እነሱ ለጦርነት ወታደር እንዲሆኑ ተመልምለው ነው። ነገር ግን ስልጣነ ክህነት ያላቸውና ለቤተክርስቲያን የሚያገለግሉ ስለሆኑ ከዋናዎቹ ጋር በመደዋወል ለቀዋቸዋል። እኛ ጋር ያሉትን ለቀዋቸዋል። ከዚህ በኋላም ቢሆን በአብነት ትምህርት ቤት ውስጥ ያሉ ልጆችን በጭራሽ የቤተክርስቲያን አገልጋዮች ስለሆኑ መንካት የለባቸውም እንደሚለው ያው ተነጋግረናል። ምንም እንኳን ታፍነው የነበሩ ተማሪዎች የተለቀቁ ቢሆንም ካለው የሰላምና ጸጥታ ችግር አንጻር ትምህርታቸውን ለመማር በማያስችል ስጋት ውስጥ መሆናቸውን ከተለያዩ ወረዳ ቤተ ክህነት ያነጋገርናቸው ስራ አስኪያጆች ገልጸዋል። ነገር ግን እንዲሁ አፈነውን ብቻ ሳይሆን በቃ ውጆው የሚገርመው ነገር በየቀኑ ስለሆነ
በቃ ተረጋግቶ ትምህርት ለመማር በጣም አስቸጋሪ ሁኔታ ነው። ያው ወደ ከተማው ቀረብ ያሉና በጣም ነባር ትምህርት ቤቶችን በአካል ጭምር እየሄድን ልኡካንንም እየላኩኝ አሁን ሰሞኑን እየሰራን ያለነውና ዞሮ አስቸጋሪ ነው። እግዚአብሔር እንግዲህ ሁኔታዎችን ካላመቻቸ በዚህ የሚቀጥል ከሆነ አስጊ ነው። ያ እንዲተያዘ በመርሳም እንዲህ ነው። በይሄ በታች አካባቢ ጋዙ አካባቢም ያለው እንቅስቃሴ እነሱ ከኛ በላይ እንትን ስለሚሉ ስለዚህ ወደ ቤተሰብ ተመልሰው ያው አብዛኛዎቹ አቁመዋል ማለት ነው። እንደ ከሌላው አንፃር ስንሰማ ወደኛስ ይሄ ነገር ቢከሰት የሚለው ነገር ያሰጋል። ያው እንደ ስጋትና እንግዲህ ለዚህ መፍትሄው ምንድነው? ያው መምህራንና መዋቅሩ እየተገናኘን ያው የቅድመ ጥንቃቄ ስራ እንዲሰራ መወያየት ያስፈልጋል የሚል እንትን አለ። ምክንያቱም የምንሰማቸው አልፎ አልፎ ክስተቶች አሉና እነዚያ ክስተቶች ቢያጋጥሙን ምንድነው ማድረግ ያለብን የሚለውን ነገር ያው የቅድመ ውይይት ስራ ማስገድ ይጠበቅብናል። ጥንቆላ ሰዎች ስጋዊ ፍላጎታቸውን ለማሟላት ሲሉ የሚመርጡት ተገቢ ያልሆነ መንገድ ነው። ይህ በቅዱስ ቤተክርስቲያን አስተምሮና በሀገራችን ሕግ እንዴት ይታያል ሲል ናሁም ገብረ ኪዳን ይዳስስልናል። በሕግ በሃይማኖት በማህበረሰቡም ባህል የተከለከለና ተቀባይነት የሌለው ተግባር ነው ጥንቆላ። ለመሆኑ ቅዱስ ቤተክርስቲያን ጉዳዩን እንዴት ትመለከተዋለች? የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊው መጋቢ ሃይማኖት ሲሳይ ካሴ ተከታዩን ብለዋል። በኦሪት ዘዳግም ምዕራፍ 18 ቁጥር 9 ላይ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁሉ መናፍስትም የሚጠሩ ጠንቋይ ሙታን ሳቢ በአንተ ዘንድም የተጠሉ ናቸው ተብሎ ተነግሯል። ለሙሴ ተነግሮታል ይሄንን። ምክንያቱም ወደማሳያችሁ ርስት ሂዱ፣ በዛ ስትሄዱ ግን ከዚህ አይነት ስራ ተጠበቁ ብሎ እግዚአብሔር ለሙሴ ነግሮታል ማለት ነው። አንድ ሰው ሆን ብሎ በማታለል ወይም በማጭበርበር ለራስ ጥቅም ዋጋ ያለውን ነገር በተለይም ገንዘብን ለማግኘት የሚደረግ ተግባር ነው። በአጠቃላይ ጥንቆላ ከሕግ አንጻር እስከ 5 ዓመት ድረስ የሚያስቀጣ ወንጀል መሆኑን የሕግ አማካሪና ጠበቃው ዲያቆን ዘካርያስ ወዳጅ ያስረዳሉ። እንግዲህ ጥንቆላና ከጥንቆላ ጋር የተያያዙ ድርጊቶች ወንጀል ናቸው። የወንጀል ሕጉም በዝርዝር አስቀምጦ ድርጊቶቹ ከተፈጸሙ ቅጣት እንደሚያስከትሉ ያስቀምጣልና በአታላይነት ወንጀሎች ምዕራፍ ውስጥ የሚገኝ ነው ማለት ነው። ስለዚህ ጥንቆላን ከማታለል ወንጀል አንዱ አድርጎ ነው ሕጉ የሚያስቀምጠው ማለት ነውና በተለይ በሰው እምነት ላይ በመጠቀም የማታለል ድርጊት መፈጸም ነው የሚለው። በስተመጨረሻም ለዘገባው ከጣቢያችን ጋር ቆይታ ያደረጉት እንግዶች ተከታዩን የመፍትሄ ምክር ሀሳብ ለግሰዋል። በአቋራጭ ለመበልጸግ ወይም የሆነ ነገር ለማግኘት ሳይሰራ ሳይደክም ሳይለፋ አንድን ነገር ማግኘት መበልጸግ በሚፈልግበት ጊዜ በሱ መታለል ውስጥ ሌላው ያላግባብ እንዲበለጽግ እናደርገዋለን ማለት ነው። ስለዚህ ከዚህ መቆጠብ ነው። ሰው እግዚአብሔርን ብቻ አምኖ ለእግዚአብሔር እየተገዛ እንዲኖር ማስተማር ያስፈልጋል። በተለይ ደግሞ አባቶቻችን ካህናት፣ መምህራነ ወንጌል፣ ሰባኪያን ህዝቡ ከአምልኮ ባዕድ ከጥንቆላ መንፈስ ርቆ እግዚአብሔርን ብቻ አምኖ የእግዚአብሔር ልጅነቱን ታምኖ እንዲኖር ማስተማር ነው የሚያስፈልገው። የጉባኤ ቤት ደቀ መዛሙርት ሚዲያና አጠቃቀሙን መረዳታቸው ከጉባኤ ቤት ሲወጡ ለሚሰጡት ሐዋርያዊ አገልግሎት ምቹ ሁኔታ እንደሚፈጥርላቸው ተገለጸ። ቤተክርስቲያን የሚደርስባትን የሐሰት ትርክቶችን ለማስቆምና የሚነሱ ጥያቄዎችን ለመመለስ እንደሚያስችልም ተገልጿል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። ዓለምን በእጃችን መዳፍ ላይ መመልከት እስከምንችል ድረስ ሚዲያው የፈጠረው ድል ሰፊ ነው። ይህም በዓለም ላይ መጥፎም ይሁን በጎ ተጽዕኖን ከማሳደር አንጻር ያለው ድርሻ ቀላል የሚባል አይደለም። ለመሆኑ ሚዲያን የጉባኤ ቤት ደቀ መዛሙርት እንዴት ይረዱታል? ያው እንግዲህ ሚዲያ ሐሳባችንን የምንሸጥበት ወይንም ደግሞ የቅድስት ቤተክርስቲያንን አስተምሮ ለዓለም የምናደርስበት መንገድ ነው።
እንደዚሁም ደግሞ ዓለም ላይ ያሉትን የልብ ትርታዎች የምናዳምጥበት መንገድ ነው ወይም መሳሪያችን ነው። የጉባኤ ቤት ደቀ መዛሙርት ሚዲያንና አጠቃቀሙን መረዳታቸው ከጉባኤ ቤት ሲወጡ ለሚሰጡት ሐዋርያዊ አገልግሎት ምቹ መንገድን ይዘረጋል ይላሉ ደቀ መዛሙርቱም። ዓለም ላይ ያሉትን አስተምሮች፣ ኩነቶች አጠቃላይ የሚፈጠሩትን ነገሮች ለመረዳት ሚዲያን ማወቅ መቻል አለበት። ሚዲያው ምክንያቱም ዓለም ላይ ያሉት ነገሮች በጣም ብዙ የሚጠቅሙ ነገሮች አሉ፣ የማይጠቅሙ ነገሮች አሉ። ጉባኤ ቤት ላይ ያለው ሰው ደግሞ አሁን በተለይ ቤተ መጽሐፍ ውስጥ ያለው ሰው ወጥቶ ያስተምራል። ወጥቶ ለማስተማር ደግሞ በማህበረሰብ ውስጥ ያለውን ህሳቤ ወይንም ደግሞ አስተሳሰብ አጠቃላይ ችግሮች መረዳት አለበት። ያንን ደግሞ ማግኘት የሚችለው የማህበረሰቡ ሁሉ እንትኖች ሐሳቦች የሚመጡት በሚዲያ በኩል ነው። እነዛን ለመረዳት ዛሬ ትውልዱ ምንድነው የሚያስበው? አንተን አኗኗሩ እንዴት ነው? እኔ በምን አይነት ልክና መጠን ብዘጋጅ ነው የነዚህን ትውልዶች መልስ መመለስ የምችለው የሚለውን አጠቃላይ እንትኖች ለመረዳት ግዴታ ሚዲያ ያስፈልገዋል። ይሄ ሚዲያ ለጉባኤ ቤቶች ያለው የጉባኤ ቤቶችን አንድነት ለመፍጠር ለምሳሌ በሌላ ጉባኤ የሚተላለፈውን ትምህርት እዛ ሄደን መገኘት አይጠበቅብን። ባለንበት ቦታ ሆነን የነዛን ትምህርት እንከታተላለን ማለት ነው። የሐሳብ ልዩነት በተለይ በትርጓሜ ራሱ የሐሳብ ልዩነት ካለ ግዴታ በአካል መገናኘት የለብን። በዛው በሚዲያ እየተጠቀመ የሐሳብ መለዋወጥ እንችላለን። ሚዲያ ቤተክርስቲያን የሚደርሱባትን የሐሰት ትርክቶች ለማስቆምና ከአስተምሯ ጋር የሚነሱ ጥያቄዎችንም ለመመለስ እንደሚያስችልም ገልጸዋል። ስለዚህ አንድ በጉባኤ ቤት ውስጥ ያለ ደቀ መዝሙር በትምህርቱ ላይ በደንብ አተኩሮ ነገር ግን በሚዲያ በኩል የሚመጡትን አስተምሮች የቅድስት ቤተክርስቲያንን አስተምሮም ሊሆን ይችላል ወይንም ደግሞ በዓለም ላይ የሚደረጉ ኩነቶችንም ሊሆን ይችላል። እነዛን ነገሮች እየዳሰሰ መከታተል የሚገባው ሚዲያ ለይቶ ሚዲያ ተከታትሎ ከዛ በኋላ ከሚዲያ የሚያገኘውን ነገር ደግሞ የሚያቀብልበትን ሲስተም በራሱ መንገድ መፍጠር አለበት ብዬ አስባለሁ። የጉባኤ ተማሪዎች ይህንን አጋጣሚ ደግሞ ተጠቅመው ሐሳባቸውን ቤተክርስቲያናዊ የሆነ መልእክት ማስተላለፍ፣ ጉባኤ ቤታቸውን ከሌሎች ጉባኤ ቤቶች ጋር ማስተዋወቅ። በወርሃ ታኅሳስ የቀኑን ማጠር የሌሊቱን መርዘም የገና ጀንበር በማለት መግለጽ በብዙዎች ዘንድ የተለመደ ነው። ለመሆኑ የገና ጀንበር ከአቡሻህር ቀመር ስሌት አንጻር እንዴት ይታያል ሲል ሀብቴ ብርሃኑ በጉዳዩ ላይ ዝርዝር ይዞልን ይቀርባል። ተከታትለን እንመለስ። በ13 ወር ባለጸጋው ሀገራችን ኢትዮጵያ የዘመን አቆጣጠር መሰረት ያለንበት ወርሃ ታኅሳስ ቀኑ አጭር ሌሊቱ ደግሞ ረጅም መሆኑ ይታወቃል። ይህንንም ለመግለጽ ብዙዎቻችን የገና ጀንበር የሚለውን አባባል እናዘወትራለን። ለመሆኑ የገና ጀንበር ለምን እንደተባለ የአቡሻህር መምህሩ ተስፋ ማርያም ክንዴ ምላሽ አላቸው። የሰኔ ጀንበር ወይ ደግሞ የታኅሳስ ጀንበር የገና ጀንበር ማለት የገና ፀሐይ ማለት ነው። የገና ፀሐይ ማለት ግን የተለየ ፀሐይ ነው አይደለም። ከዚህ በፊት እንደምትወጣው ፀሐይ ትወጣለች፣ ትገባለች፣ በምስራቅ ትወጣለች፣ በምዕራብ ትገባለች። ይህ ተመሳሳይ ነው። ምንም ተፈጥሮ ነው፣ አይቀየርም። ነገር ግን የገና ጀንበር የተባለበት ምክንያት በዋናነት ፀሐይ የምትቆይበትን ሰዓት ነው እና የመጨረሻውና የመጀመሪያውን ይዘው ነው የሚናገሩት። ታኅሳስ ላይ ቀኑ 9 ሰዓት ነው፣ ሌሊቱ 15 ሰዓት ነው። ሰኔ ላይ ስንመጣ ደግሞ በተቃራኒ ቀኑ 15 ሰዓት ሌሊቱ 9 ሰዓት ይሆናል። ስለዚህ የሰኔ ጀንበርና የገና ጀንበር የሚሉት የመጨረሻና የመጨረሻውን ዘው ሲናገሩ ፀሐይ የምትቆይበት ሰዓት ነው። ፀሐይ የምትቆይበት ሰዓት 9 ሰዓት ነው። ቶሎ ትገባለች፣ ቶሎ ትወጣለች። ሌሊቱ ደግሞ ይረዝማል፣ 15 ሰዓት ነው። በድምሩ 24 ሰዓት ስለሚሆን ይህን ለማለት ነው እንጂ የገና ጀንበር የሚባለው የተለየ ፀሐይ የተለየ ካሁን በፊት ከምትወጣው ፀሐይ የተለየ ፀሐይ ሆነ አይደለምና ርዝማኔው ያለ መንገድ ነው ማለት ነው። ይህም የፀሐይን ዑደት ተከትሎ የሚመጣ መሆኑን መምህሩ ያስረዳሉ። በምስራቅ 6 በምዕራብ 6 መስኮቶች አሉ ፀሐይ የምትወጣበት የምትገባበት። ይሄን ሄኖክ 21:6 ላይ ተጽፏል እና በምስራቅ 6 በምዕራብ 6 መስኮቶች አሉ። እነዚህ መስኮቶች ከፀሐይ ከሰማዩ ከኩሌታው ወደ ደቡብ በኩል ነው ያሉ ማለት ነው። ወደ ደቡብ በኩል ነው ያሉ። ይሄንም አቡሻህር አንቀጽ 21 ላይ ሸርጣን ወይ ከፍሎ ለሰማይ ሀበክል የክፍል ወይ ፈጽማ 30 ወሃዱ ዕለት የሰማዩን ሸርጣን የሚባለው ኮከብ ከሁለት ይከፍለዋል ብሎ ይናገራል። እንግዲህ መጀመሪያውን ሲያይ ነው እንጂ በዋናነት በኬክሮስና በኬንትሮስ ተሰፍሮ ሲለካ
ሰኔን የሚመግበው ሸርጣና ገውዝ ነው። በአጠቃላይ ግን ሁሉም መስኮቶች ከሰማዩ እኩሌ ወደ ደቡብ በኩል ናቸው ማለት ነው። በወርሃ ታኅሳስ ፀሐይ ቆይታዋ ለ9 ሰዓታት ያህል በመሆኑ ለይቱ ርዝማኔ እንዳለው በአቡሻህር ቀመር መረዳት እንደሚቻል ገልጸዋል። ስለዚህ ከዚህ ጋር ተያይዞ የቀን ርዝማኔና ማጠርና መርዘም በአቡሻህር ሲሰላ ከዚህ አንጻር ይመጣ ነው ማለት ነው። ለምን እንዳልኩ መስኮቶች የሰኔ መስኮት ሰማዩን እኩል ይከፍለዋል። የታኅሳስ ደግሞ የመጨረሻ በደቡብ በኩል ያለው ነው። ስለዚህ ሁሎችን መስኮት እስከምታልፍ ድረስ ማለት ነው ሁሎችን መስኮት አምስቱን መስኮት እስከምታልፍ ድረስ ሌሊቱ አትወጣም ማለት ነው፣ ፀሐይ አትወጣም። ስለዚህ መጨረሻ በታኅሳሱ መስኮት ስትወጣ ሌሊቱ የረዘመ ይሆናል፣ ቀኑ ያጠረ ይሆናል ማለት ነው። ካህናት ልምዶቻቸውን እርስ በርስ በመለዋወጥ የንስሐ ልጆቻቸውን መንፈሳዊ ሕይወት ማጠናከር እንዳለባቸው ተጠቆመ። ይህ የተጠቆመው ውጤታማ የንስሐ አባትና ልጅ ግንኙነት ለሁለንተናዊ የቤተክርስቲያን እድገት በሚል መሪ ቃል የጉባኤ ዘምክረ ካህን አገልግሎት ማህበር ጉባኤ በተካሄደበት ዕለት ነው። ተመስገን ፍቃዱ። የቅድስት ቤተ ክርስቲያን አገልጋይ ካህናት እርስ በርስ ልምዶቻቸውን በመለዋወጥና የንስሐ ልጆቻቸውን በመጠበቅ ረገድ እየሰሩት ያለ ስራ አሁን ላይ ይበል የሚያስብል ነው። ለአብነት ያህልም በአዲስ አበባ ሀገረ ስብከት ስር ከሚገኙ የስብከተ ወንጌል አገልግሎት የተውጣጡ 10 ካህናት የተቋቋመው ማህበር ማሳያ ነው። ማህበሩ የጉባኤ ዘምክረ ካህን አገልግሎት ማህበር ይባላል። የማህበሩ መቋቋም ዋና ዓላማ ምክረ ካህንን በማጠናከር የንስሐ አባትና የንስሐ ልጆችን አገልግሎት ማሳደግ መሆኑንም መጋቢ አላፍ ቀሲስ ፋሲል ታደሰ ተናግረዋል። ንስሐ አባትና የንስሐ ልጆች ጠንካራ ግንኙነት ለቤተ ክርስቲያን ሁለንተናዊ እድገት ያለውን ሁኔታ ለማሳየት ለማመላከት ነው። ዋናው ዓላማ የንስሐ አባትና የንስሐ ልጅ ግንኙነትን ማጠናከር፣ እርስ በርስ እንዲተዋወቁ ማድረግ፣ ከምንም በላይ በቅዱስ ሥጋው በክቡር ደግሞ ጸንተው እንዲኖሩ ማስቻል እና ቀሳውስቱ ደግሞ አንዳችን ባንችል አንዳችን እየተጋገዝን ሌሎችም አባቶች ከነሱም እየተማርን ድንገትኛ ደግሞ አንድ እርምጃ ሄደን ከሆነ ደግሞ ከኛም ሌሎች እያዩ ዋናው ቤተክርስቲያን የሰጠችንን የክህነት አደራ በጎች የተባሉ ምእመናን ላይ በአግባቡ መወጣት አለብን በሚል ነው። አገልግሎቱም በሱስ ውስጥ የተደበቁ ምእመናን እንዲወጡና በቤተ ክርስቲያን ሁለንተናዊ አገልግሎት እንዲሳተፉ ያለመ መሆኑን ተናግረዋል። መጣመራችን ብዙዎች ከሱስ እንዲወጡ፣ ብቁ ዜጋ እንዲሆኑ፣ ታማኝ በየተመደቡበት የሥራ መስክ ላይ ታማኝ ሆነው እንዲሰሩ፣ አስራት ለቤተ ክርስቲያን በአግባቡ እንዲያወጡ፣ እንዲመጸውቱ፣ በቤተ ክርስቲያን ተቋማት ላይ እንዲያገለግሉ ግባችን ይሄ ነው። ለምሳሌ የንስሐ ልጆቻችን ሆነው የሰበካ ጉባኤ አባል ያልሆነ እንደ መስፈርት ነው፣ አይቻልም። እያንዳንዱ መን በአጥቢያው ላይ የሰበካ ጉባኤ አባል መሆን አለበት። አንዱ ይሄ ነው። ስለዚህ እያንዳንዱ መን አጥቢያው ላይ ተሳትፎ እንዲኖረው እያገዝን ነው ማለት ነው። ግዴታችንም ነው በነገራችን ላይ። ስለዚህ አንዱ ሂደት ይሄንን አግዞናል። ሌላው በወጣት ከሆኑ በሰንበት ትምህርት ቤት፣ ጎልማሶች ከሆኑ በልማት በተለያየ የቤተ ክርስቲያን መዋቅር ውስጥ እንዲሳተፉ መንፈሳዊ ግዴታ ይጣልባቸዋል። ስለዚህ እንዲህ አይነት አሁን ይህም በቁጥር ብናስቀምጠው ሁሉም ማለት ይቻላል የሁሉም ንስሐ ልጆች የቤተ ክርስቲያን ተሳታፊዎች ናቸው። ሊቀ ሕሩያን ቀሲስ ጥላሁን ታደሰ በበኩላቸው ይህንን ተሞክሮ በመውሰድ ሌሎች አድባራትም ሊተገብሩት ይገባል ብለዋል። ካህናት አባቶች በየግላቸውም ይህን ኃላፊነት የሚወጡ ብዙ አባቶች አሉ። ቢያንስ በቅርብ የምንተዋወቅ አባቶች ተሰባስበን ነው ይህንን ህብረት መስርተን አንዳችን ከአንዳችን ልምድ እየተለዋወጥን ያለን። ሁላችንም ያለኑ በተለያየ አጥቢያ ውስጥ በስብከተ ወንጌል አገልግሎት ውስጥ ያለንን ልክ እንደዚህ ሌሎቹም ደግሞ እየተሰባሰቡ በአንድ አጥቢያም ሊሆን ይችላል፣ በተለያየ አጥቢያም ያለን ሊሆን ይችላል። መሰባሰባችን የበለጠ ይጠቅመናል። አንዱ ጋር ያለውን ልምድ ሌላኛው ይወስዳል። አንዱ ጋር የገጠመውን ችግር ሌላው ደግሞ ያንን ችግር ያለፈው ሊሆን ይችላል። ልምድ መለዋወጥ ይኖራል። የበለጠ አገልግሎታችን እንድናጠናክር ያገዘናልና እኔ ጥሩ ልምድ ነው ብዬ አስባለሁ። ሌሎችም ቢካፈሉት ነው ብለው። ተመልካቾቻችን በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ናቡቴን የተመለከተ ታሪክ ተከታትለን እንመለስ። ናቡቴ በዚህች ዕለት የእስራኤላዊው ናቡቴ እረፍቱ ነው። በሰማርያው ንጉሥ በአክዓብ ቤት አጠገብ የወይን የአትክልት ቦታ የነበረው ናቡቴን የተክል ቦታ የሆነኝ ዘንድ ይህን የወይን ቦታ ስጠኝ በማለት አክዓብም ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ አለው። ናቡቴም የአባቶቼን ርስት እሰጥህ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ፣ ፊቱንም ተከናንቦ በመኝታው ተኛ። እህልም አልበላ ማለቱን ያየች ሚስቱ ኤልዛቤል ምን ሆንክ? የሚያሳዝንህስ ምንድን ነው አለችው። አክዓብም የሆነውን ሁሉ ለሚስቱ ነገራት። ኤልዛቤልም በአክዓብ ስም ደብዳቤ ጽፋ በማህተሙ ማተማ ያቺ ደብዳቤ
ከናቡቴ ጋር ወደሚኖሩ ወደዚያ አገር አለቆችና ወደዚያ አገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾሙን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት፣ እግዚአብሔርን ሰደበው፣ ንጉሥንም ረገመው ብለው ይመሰክሩበት፣ ከከተማም ወደ ውጭ አውጥታችሁ በድንጋይ ወገሩትና ይሙት የሚል ነበርና በኤልዛቤል ደብዳቤ መሰረት በግፍ ገደሉት። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነው ዜናዎቻችን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። ሰላም።